አንድ የተዘጋ ክፍል ውስጥ ድምጽ ሰምቼ አይቼዋለሁ። ተመስገን አይተዋል? ተመስገን አይቼዋለሁ። እርግጠኛ ነህ? እርግጠኛ ነኝ። ከበብሽ ከዚህ ቤት ከራቀች እኮ ረጅም ጊዜ ሆናታል አልኩህ እኮ። አንድ ወር ምናምን ቢሆን ነው ደግሞ አሁን በጣም ከሸከር እንደው የበለጠ ምክንያቱም ብዙ ነገሮች እንዳልሆኑ ነው። ሀብት ንብረት ስታገኝ በቃ ሸሸች። ምን ላድርግ? ለሚያውቁኝም እኔ ስገባ ጠባቂው መጣው ብሎኝ ነው የወጣው። ስለዚህ ሳይው ድምጹን ሰማ አልቻልኩም። ውስጤ ምንድነው ተጓጓ የለ ሂጅ ሳይ እሱ ነው እና እግሩ ተቆርጦ ተሻሽጓል። ለመስዋዕትነት ፈልጎት ይሁን ምን አጥፍቶ ይሁን ማቆ ነገር የለም። እዛ ጋር ምን እንዳደረጉት እግሩ ታሽጎ ነው ይሁት እና እኔ ብዙ ማላቀው ያልኩ እኮ ለዛ ነው። እኔ ከዚህ ቤት ውስጥ እግሬ ወጥቶ አያውቅም፣ አልወጣም። እሷ አንዳንድ መልክተኞች ትልካለች፣ እንደዛ ነው የምንገናኘው። ስለዚህ ለዛ ነው እኮ እኔ ምንም ነገር ማቆ ነገር የለም ያልኩ። የሚያስፈልግ ነገር ካለ ከዚህ የሚሄድ ነገር ካለ እንደዛ ነው። ግን እዛ እንግዲህ መጋረጃ ውስጥ ሆኖ ስናወራ ስለተሙ አንዳንድ ነገሮችን ሲነግሩኝ ነበር። እዚሁ ነበሩ ብዙ ጊዜ። አሁን ቅርብ ሰዓት ላይ መጥፋት የጀመሩት እንጂ አንተም ስመጣ ራሱ እንዴት እንዳላገኛቸው ነው። እኔም ማለት ከቤቱ የማይጠፉ ሰው ነበሩ። ከበቡሽን ነው የምትለው? አዎ ከበቡሽ። እኔ እንደውም አሁን ስለሳቸው ራሱ ሳወራ ውስጤ ፍርሃት በቃ የሆነ ካሁን ነገር ደረሰብኝ ብዬ ውስጥ በቃ የሚያውቁኝ ነው ይመስለኝ። ማለት የማረገው ነገር የሆነ ጊዜ የሆነ ጥፋት አጥፍቼ እኔ ሳልናገር አውቀው ነው የተቀጣሁት በዛ ጥፋት ምክንያት ማለት ነው። እና አሁን ለአንተ እየነገርኩ ራሱ እሳቸው እየሰሙኝ እንደሆነ ማስበው። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ትመጣለች ትሄዳለች። በጣም ሻከርን። ብዙ ገንዘብ ገባ፣ ብዙ ንብረት ገባ። ምክንያቱም ንብረት ገባ። አባቴ ፍትትት ታረገላት ሁሉን ነገር። ከኛ የተሻለች ስትሆን ነገሮችን ለማቆም ፈለገች። እዛ ነው እና ስለዚህ ነገር አውርታችኋል? እኔ ብዙ አላወራንም፣ ነገርኩህ እኮ። ምክንያቱም እኛ የምንጋራት የምንሻማት ስለመሰላት ከኛ ራሱ ራቀች። አንድ የድሌ ነገር ሆኖ ገብቶብኝ በቃ እዚህ ውስጥ ነው ያሉበት እኔ እና ያው ከዛ ከመጣሁም ጀምሮ እዚህም ከልጅነት ጀምሮ አንዴ በቃ የተሰጠኝ ስጦታ ነው። በቃ ሁሉ ነገር አርግ የሚሉኝ እቃ ማመላለስ፣ አንዳንድ የመጡትን ነገሮች ብዙ ነገሮችን አድርጌያለሁ። አድርግ ምባል ምንም ነገር አርግ ካሉ የነሱ ትእዛዝ በቃ የነሱ ባህሪያ ነኝ እኔ ማለት። አሁን እኮ ለአምልኮ ነው እናንተ እያስገደዳችሁት የነበረው። አዎ ግን ለማይፈልገው ነገር ነው እረድ ስትሉት የነበረው። አዎ ግን አመነም አላመነም ይሄ ከዘር ከደም ውስጥ ያለ ነገር ማውጣት አትችልም። ይሄን ቀላል ነገር ይሄን ነገር ቢያደርጉ እኮ ይሄ ሁሉ ነገር አይፈጠርበትም ነበር። ይወል ቃውና ዘጋጅተሃል አይደለ? አዎ በቃ ስለ ከበቡሽም ስለ ልጁም በደንብ የምታውቀው ንገራቸው። ምንድነው መነግራቸው? ትዬ ከበቡሽ ጋር ያለውን ነገር ያውቃሉ። ይኸውልህ መደንገጥ አያስፈልግም። ተላላኪ እኮ ነኝ። አንድ ተራ አውቃለሁ እሱን። ይኸውልህ አሁን አንተ እያየህ ያለው በራስህ አመጣጥ በመጣህበት መንገድ ነው እያየህ። እኔ ደግሞ ማውቀው ከልጅነት ጀምሮ ያደግኩበት እዚህ ጋር ብዙ ነገር መስዋዕትነት የከፈልኩበት ቤተሰቦችን ማጥቼ ቤተሰብ የሆኑኝ ሰዎች የነሱን መስረጃ እንዳወጣ ይበልጥ ደግሞ የአለቃችንን አሁን ይሄ ይመጣል የሚሉት ማንን ነው? አንድ መልእክተኛ አለ። ማን እንደሆነ የትኛው እንደሆነ አላውቅም። ይመጣል መልእክተኛው ሲመጣ እነግርሃለሁ። የዛን ጊዜ ሄደህ እንትን ትላለህ። ይሄ ማለት ከከበቡሽ ጋር የሚላላክ ሰው ማለት ነው? አዎ ከበፊትም ጀምሮ እውቀቱ አለኝ ማለት ስለሱ ብዙ ነገር ሰምቻለሁ። የወደፊት ተረካቢዋ ነው የሚባል ሞሪዎች ብዙ ነገሮች አሉ። ግን እሱ ያን ነገር እንደማይፈልግና ከዚህ ነገሮች መውጣት እንደሚፈልግም ደግሞ የሆነ ጭምጭምቶች አሉት። ይህም ሲያወሩ ምን ሲሉ ሰምሰማ ያው አብሬያቸው እግራቸው ስር ስለሆንኩኝ የሚያወሩትን ነገሮች ሁሉ ነገር አዳመጣለሁ። አስጨነከኝ፣ ነፍሴን አስጨነካት። አንድ የሚመጣ ተላላኪ ያለ እሱን እንትን እንዲለ እንዲያሳያ አረጋለሁ እንጂ እኔ ብዙም አልወጣም ከዚህ ከእግሬ። ለምን መሰለህ? ብዙ ነገሮች እዚህ ማድረግ ያለብኝ ነገሮች ስላሉ እኔ ከቤት አልወጣም። የተለያዩ እንስሳቶች አሉ፣ ወርቆች አሉ፣ ብሮች አሉ። እነዛ መስዋዕትነት ለማቅረብ የሚያስፈልጉ እጣኖች ብዙ ነገሮች አሉ፣ ሰንደዶች ምናምን ስላሉ እነሱ መውሰድ አለብኝ። ያንን በምወስድበት ጊዜ አንድ የተዘጋ ክፍል ውስጥ ድምጽ ሰምቼ አይቼዋለሁ። አረ ቶሎ በሉሽ፣ መኪናውን አዘጋጁት። እንግዲህ ውድ ተመልካቾቻችን ተሙ ተገኝቷል የሚል ነገር እየሰማን ያለ ነው። ምክንያቱም የሚሰጠው ግብር አላመጣም፣ በሰዓቱ በአግባቡ አላመጣም።
ከዛሬ በፊት ያመጣ እሱን አይደለም ጥያቄያችን። እኛ ጥያቄያችን ስለተመስገን ነው። እኔ አላውቀውም እሱ ነው የሚበጠመጠው ያው እንጂ እኔ የሚደረገውን ልላክ ምን ልበል እንጂ ይሄን ያለም እኮ ጠለቅ ብዬ አልገባውበትም። ያው የሆነ ነገር ወይም ለጫት የሚሆን ለቡና የሚሆን የሆነ ነገር እጅ መንሻ ይፈልጋሉ። ያንን እንደምታቀርቡላቸው አይነት ብትነግሯቸው እስኪ ሴትዮ እሺ ልትል ትችላለች። ምክንያቱም ከጥቅም ጋር ነው ከጥቅም ጋር በተሳሰረ ሁኔታ ነው ለማግኘትና ለመጠቀም ስለሆነ እኔ ከሷ ጋር እንዴትም አድርጌ ላገናኝ ካልችልም በጣም ረጅም ጊዜ ሆኖናል እኔና እሷ ከተለያየን። ስለዚህ እንዴት አድርጌ ነው ማገናኘው ከሷ ጋር? እንዴት ስለሆነብኝ የሚላከው ምናምን ነገር ልካለሁ እንጂ ብዙም ወደዛም አልሄድም በአካል። ቆይ እንደው አሁን ያው ያመኛል እግሬን እንደምታየው። ሁለት ደግሞ አቅም የለኝም። እነሱ አቅም ይፈልጋል፣ ገንዘብ ይፈልጋል። ስትሄድ ብዙ ነገር ይዘህ መሄድ አለብህ። እዛም ያለው ነገር ሁሉንም መረጃውን በሙሉ እሷ ጋር ስላለ እንደገና ደግሞ ያው ከበቡሽም ብዙ ጊዜ እሷ ጋር እንደማትሄድ ነው የነገርኩ ቀደም። አልፎ አልፎ ይገናኛሉ። ስለዚህ አሁንም ሊነጋገሩ ስለሚችሉ በቀስ በቀስ አወጣቶ ያለውን ነገር ምን ደረጃ ላይ እንደሚደርስ ይሄንን ከእውነታው ትደርሱበታላችሁ ብዬ አምናለሁ። እንግዲህ 2 ወር ከምናምን የሆነው ከበቡሽም ነበረች እኔም መጥቼ ነበረ ያለውን ነገር ልጠይቅ መጥቼ አውርተን ሄደናል። ምንም የሚያስዋሽ ነገር አለ? ከ2 ወር ምናምን በፊት ማለት ተሙ እዚህ ጉዳይ ውስጥ ከመግባቱ ከጥቂት ቀናቶች በፊት ማለት አዎ። ውድ ተመልካቾቻችን ያው እንግዲህ እንዲህ እያልን ነገሮችን እንግዲህ ለማወጣጣት ሙከራችንን እያደረግን ነው። ከርሶም ጋር ቢሆን ጥሩ ስምምነት ላይ ብንደርስና የተሻለውን ነገር ብናመጣ ይሻላል። ምክንያቱም እንግዲህ የተሙንም አጎት አሁን ያስወጣውበት ምክንያት እኔና እርሶ የምንወያይበት እኔና እርሶ በግልጽ የምንነጋገርበት ሁኔታዎች እንዲፈጠሩ ብዬ ነው። ጭቅጭቅን ስላልፈለግኩ ነው። ግልጽ ነው አይደለ? አዎ። እሺ ስለዚህ እባክዎትን እኔ አሁን ልመናም ነው እያደረግኩኝ ያለሁት። ምክንያቱም ባልደረባዬ ነው እዚህ ቦታ ላይ ያለው፣ እዚህ ስቃይ ውስጥ ያለው ባልደረባዬ ነው። አሁን ላይ ሊሞት ነው። እቺ ከበቡሽ የምትሏት ሴትዮ የከፋ ነገር ውስጥ እየከተተችው ነው ይሄንን ሰውዬ። ስለዚህ ለምንድን ነው እኔ መተባበር ያልፈለጉት እኮ? እንዳልኩ አሁን ብዙ ተጨቃጨቅን። አሁን ራሴን ናመም እያደረገኝ ስለሆነ እስኪ ልንገርህ። ይኸውልህ አሁን እንዳልኩ ከበቡሽ ጋር አንድ ወር ምናምን 1 ወር ከ15 ቀን ምናምን ቢሆነ ነው ከተለያየን። ስለዚህ ብዙ የማውቀው ነገር የለም ስለ ከበቡሽ። ልጁ እኔ እንዲደብቁ ወይም እንዲዋሹ አይደለም የምፈልገው። የማውቀው ነገር የለም እንዲሉም አይደለም እኔ የምፈልገው። እኔ እውነታውን ነው መስማት የምፈልገው። እርሶ ጋር ያለውን እውነታ መስማት እፈልጋለሁ። መቼም ከከበቡሽ ጋር ሳይገናኙ ቀርቷል የሚለው እኔ ማመንም አልፈልግም። ምክንያቱም የተሙ ማጎት ብለውኛል እኮ ከዛሬ 2 ወር በፊት መስዋዕት ለማቅረብ እንግዲህ እዚህ እንደመጡና እዚህ ቦታ ላይም ከበቡሽም ጭምር እንደነበረች ነግረውኛል። አሁን ላይ ለምንድን ነው እርሶ ይሄንን መደበቅ ያስፈልገው? እኔ እኮ እየደበቅኩ አይደለም። ከበቡሽ ከዚህ ቤት ከራቀች እኮ ረጅም ጊዜ ሆናታል አልኩ እኮ። 1 ወር ምናምን ቢሆን ነው ደግሞ አሁን በጣም ከሸከር እንደውም የበለጠ። ምክንያቱም ብዙ ነገሮች እንዳልሆኑ ሆኑ። ሀብት ንብረት ስታገኝ በቃ ሸሸች። ምን ላድርግ? እኔም በራሴ ነው አሁን እያካደምኩ ያለሁት። አንዳንድ ነገር ሲኖር ትልካለች ሰው ከዛ ይመጣል፣ ያን ነገር እንደዛ ይደረጋል እንጂ ብዙ አንገናኝም ከሷ ጋር። ምን ማለት ነው? ቆይ ከሷ ጋር ብዙ አልገናኝም ማለት ምን ማለት ነው? ቅድም እኮ ለሷ እንደሚሰሩ ሲነግሩን ነበር አይደል እንዴ? ስለተሙም እኮ ያለውን ነገር ሲነግሩን ነበር። እሺ ስለተሙ ምንድን ነው የሚያውቁት? ከሷ ጋር እንሰራለን ያልኩ እኮ መጀመሪያ ግንዱ ምሳ ስለሆነች እሷ ናት የሰበሰበችን። እሷን ስንጸልይላት ስምን ስንልላት የነበረው እኛ ነበርን። ያው ብዙ ነገር አደረግን፣ ብዙ መስዋዕት አድርገን ብዙ ነገር እንትን ብለን ከአባታችን ጋር ብዙ ነገር ጸሎት አድርገን ነው ለዚህ ነገር ይበቃችሁ። እሺ ስለተሙ የሚያውቁት ምንድን ነው? ስለተሙ ደህና ነው፣ ምንም አይሆንም። ምን አክስቱ ናት እኮ ምን ትሆናለች? ምን ይሆናል? ምን ይሆናል ማለት እግሩ እኮ ተቆርጦን ያለው ይሄ ልጅ አሁን እኮ ሊሰዋ ነው። ይሄ የምታመጣው ነገር እየነገርኩ እኮ ነው። ይሄ ከዘር ሀረጋችን የመጣ ነው። ይሄ ከልጅ ልጅ ወደ ልጅ ልጅ የሚወርድ ነው። ያን ነገር እንዲያደርግ ነው ያደረገችው። እና እኔ እንዴት አድርጌ ላስረዳ? ይኸውልህ ይሄ የአባታችን ቁጣ ነው፣ የአባታችን ነገር ነው። ምን ማለት ነው? ቆይ ከተሙ ጋር ምን ያገናኘዋል ይሄ ነገር? ይሄ ነገር ከተሙ ጋር ምን የሚያገናኘው ነገር አለ? ምክንያቱም ለሱ ለማውረድ ስለምትፈልግ ነው። እሷ ልክ ከእናቷ እንደተቀበለችው አሁን ደግሞ እሷ ደግሞ ወደ እሱ ልታወርድ ነው የፈለገችው። ይሄ በተዋረድ የሚመጣ ነው። እና እዛው ለራሷ ልጅ ማውረድ ትችላለች፣ እዛው ለራሷ ዘሮች ማውረድ ትችላለች።
ለምንድነው የሰው ልጅ ላይ ምክንያቱም በቃት አሁን ሀብት ንብረት አግኝታለች ስለዚህ እሷ በቅቷታል ስለዚህ እሷ ከበቃት ወደ ሌላ ሰው ማውረድ ያለባት ወደ ልጆቿ እንዲመጡ ወደ ራሷ ልጆችም እንዲሄድ አልፈለገችም ለዛ ነው እኛንም ጣለ ያረገችን በዛ ምክንያት ነው እኔ ይሄው በራሴ በዚህ ቤት ውስጥ ነው እየኖርኩ ያለሁት ይኸውልህ እኔ አሁን ሚሉትን ነገር አመኘ መቀበልም አልፈልግም እርሱ ሚሉትን ነገር መስማት አልፈልግም ምክንያቱም እያሉኝ ያለው ነገር ውሸት እንደሆነ ይገባኛል እረዳለሁ ለምን እዚህ ጋር አሁን አመጣጣችንም እዚህ ቦታ ላይ ስንመጣ በዋነኝነት አመጣጣችን ስለተሙ ወይም ደግሞ ስለ ከበቡሽም የሚያውቁት ነገር ካለ ለመጠየቅ ነው አመጣጣችን እርሶ ደግሞ ከበቡሽን ጭራሽ አይተዋት እንደማያውቁ ተሙም ደግሞ አክስቱ ነች ምንም አታደርገውም በሰላም እንዴት ነው በሰላም እሱ ዛ ሊሆን የሚችለው እግሩ ተቆርጧል ለኛ እኮ ላከልን መልእክት እኮ ሊሞት እንደሆነ በቅርቡ ሊሰውት እንደሆነ እሱ ላይ ተስፋ እንደቆረጠችና ከዚህ በኋላ እሱ እንደማያስፈልጋት እኮ ነው የሰማነው ስለዚህ ይህ ማለት ደግሞ ሰዓታቶች ቀናቶች በሄዱ ቁጥር ተሙን እያጣነው ነው የምንሄደው ማለት ነው ነገ ከነጎዳ እኮ ተሙን ማናገኝበት ሁኔታዎች ይፈጠራሉ እንግዲህ ነገርኩ እኮ እኔ ብዙ ማላቀው ያልኩ እኮ ለዛ ነው እኔ ከዚህ ቤት ውስጥ እግሬ ወጥቶ አያውቅም አልወጣም እሷ አንዳንድ መልእክተኞች ትልካለች እንደዛ ነው የምንገናኘው ስለዚህ ለዛ ነው እኮ እኔ ምንም ነገር ማቆ ነገር የለም ያልኩ የሚያስፈልግ ነገር ካለ ከዚህ የሚሄድ ነገር ካለ እንደዛ ነው ግን እዛ እንግዲህ መጋረጃ ውስጥ ሆነን ስናወራ ስለተሙ አንዳንድ ነገሮችን ሲነግሩኝ ነበር አይደል አድርግ የተባለውን ስላዳደረጋ አድርግ እንትን ያለውን ምናምን ይያሉ አንዳንድ ነገሮችን ሲሉ ነበር አው እሷ ባለችኝ ነው በመልእክተኛው የላከችልኝ እንደዛ ስለነበረ ነው ያለችኝ እኮ ነው እየነገርኩ ያለሁት እኔ ጋር ምንም አይነት ውሸት የለም አባቴን እየካደምኩ እንዴት ዋሻለሁ እኔ እኮ የዋሸው ነገር የለም መልእክተኛ ትልካለች እንደዚህ ሆኗል ትላለች በዛ በመልእክተኛ ነው የሚላከው ሁሉ ነገር ለዛ ነው እንጂ እኔ ዋሽቺ አይደለም እሺ ለመጨረሻ ጊዜ እርሶና ከበቡሽ ከተገናኛችሁ እሺ ምን ያህል ጊዜ ሆናችኋል አንድ ወር ምናምን ሆኖናል አንድ ወር ከ15 ቀን አንድ ወር ነው ምክንያቱም እኔ ቀን አልቆጥርም ትመጣለች ትሄዳለች በጣም ሻከርን ብዙ ገንዘብ ገባ ብዙ ንብረት ገባ ምክንያቱም ንብረት ገባ አባቴ ፍትህት ታረገላት ሁሉ ነገር ከኛ የተሻለ ስትሆን ነገሮችን ለማቆም ፈለገች እዛ ነው እና ስለዚህ ነገር አውርታችኋል እኔ ብዙ አላወራንም ነገርኩኩ ምክንያቱም እኛ ምንጋራት ምንሻማት ስለመሰላት ከኛ ራሱ ራቀች ከኛ ራሱ ሸሸች በመልእክተኛ ነው ሁሉ ነገር የሚመጣው አልኩኩ እሺ እንደው ምናልባት ወይ ከዚህ በፊት ወይ ከዚህ ቀደም ከበቡሽ ልትገኝበት የምትችልበትን ቦታ ወይ ደግሞ አንዳንድ ቦታዎችን ሄደው እርሶ በአካል አይተው ያውቃሉ ነገርኩኩ በመልእክተኛው ብቻ ነው ምንገናኘው ምክንያቱም ሁሉ ነገር በእጃ ሲገባ ሁሉ ነገር በእጃ ግን እኮ ቢያንስ ይሄንን ሁሉ ነገር ስታደርጉ እኮ ተሙ ስላለበት ነገር ወይ ደግሞ ስለሆነ ነገር ወይ ደግሞ አላቀም ስለሆነ ነገር ፍንጭ ኖሮት ይሆናል አይደል እንዴ እኔ እኮ ያንን ፍንጭ ነው እየፈለኩ ያለሁት ወይ እቺን ሴትዮ ምናገኝበትን መንገድ እንዲያመቻቹልን ነው እየጠየቅኩኝ ያለሁት ወይ ደግሞ ካልሆነ ይዋሹኝ ነው ማለት ነው እርሶ እኔ ይዋሹ ካደለም ነገርኩኩ ተሙ ላልኮ ደግሞ ይወለ ምን ይሆናል አሁን እሱ ዝም ብሎ እኮ ነው የሁሉ ነገር ውስጥ የገባው የማይሆን ነገር አድርጎ እኮ ነው የሁሉ ነገር ውስጥ የገባው ምን ማለት ነው የማይሆን ነገር አድርጎ ማለት ምክንያቱም አንድ ዶሮ ረድን የተባለው ምን ይሄን ያክል ብዙ ነገር አይደለም ያቺ ለምንድን ነው የዛ ዶሮ አስፈላጊነት ቆይ አሁን ምክንያቱም መስራት የሚቀርበው እሱ ስለነበረ ነው በጊዜው በወቅቱ በዛ ሰዓት እሱ ነበረ ሌላ ሰው ማድረግ አይችልም እንዴ ያንን ለምን ተመስገነ ያንን ነገር ማድረግ ያስፈልጋል ምክንያቱም ከናቱ የወረደው እሱ ነው መቀበል የነበረበት ስለዚህ ለዛ ነው ያን ነገር ቢያደርግ ኖሮ አንድ ዶሮ አርዶ ይሄን ያክል እኮ እስከዛሬ ሲያደርግ ነበር ምንድነው ይሄን ያክል የሚካበር ነገር እስከዛሬ ሲያደርግ የነበረው እኮ ላምልኮ አይደለም ሲያደርግ የነበረው አሁን እኮ ላምልኮ ነው እናንተ ያስገድዳችሁት የነበረው አው ግን ለማይፈልገው ነገር ነው እረድ ስትሉት የነበረው አው ግን አመነም አላመነም ይሄ ከዘር ከደም ውስጥ ያለ ነገር ማውጣት አችልም ይሄን ቀላል ነገር ይሄን ነገር ቢያደርጉ እኮ ይሄ ሁሉ ነገር አይፈጠርበትም ነበር ሁሉ ነገር ሰላም ይሆን ነበር እስካሁን እንደሚኖር ይኖር ነበር በሰላም እንትን ይኖር ነበር ቀላል ነገር እኮ ነው እሷ ደግሞ ታቃለ ብዙ ነገሮችን ይዛለች ብዙ ነገሮች አባቴ ላይዋ ላይ ነው ያለው እንኳን ለሱ ለኛም እኮ እንደዚህ ያደረገ ምስቅልቅላችንን ያወጣው ተሙ ብቻውን እኮ አይደለም የኛንም የምንካደምበትን ወስዳበት ቆይ ተሙ ያንን ጥቁር ዶሮ ቢያርድ ኖሮ ለእናንተ ምን ነበር የሚያደርገው ምንድነው ጥቅማችሁ ምንድነው የተለየ የምታገኙት ነገር ብዙ ነገር ብዙ ሀብት ንብረት ይመጣልን ነበር ብዙ ሰው እንደዚህ ካድመን ነበር ብዙ ሰው ይኖር ነበር አሁን ስትመጣ ላይየኩም ሰው ሁሉ የለም ምክንያቱም እሱ ባመጣው ጦስ የሁሉ ነገር ቀረብን እንጂ ጠጠር መጣያ እንኳን በበራችን ላይ አይኖርም ነበር ሰው በጣም ብዙ ይመጣ ስለዚህ የእናንተን እምነት የእናንተን አምልኳችሁን ለማስቀጠል የተሙ ጥቁር ዶሮ ማረድ ግዴታ ነበር ነበርው
እሱ ቢያርድ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እኔም በራሴ እንደዚህ ቢገኝ እሱ ካልተስማማ እዚህ ነገር ውስጥ መግባት አልፈለገም። ስለዚህ የራሱን ፍላጎቱን ምርጫውን መተው አልነበረባችሁ? ለምንድን ነው ይሁንን እሱን እንደዚህ አስሮ ይሁን እሱን ማሰቃየት ያስፈልገው? ለምንድን ነው? አንዴ ከገባው በኋላ ምርጫ የምትለው ነገር አይደለም ይሄ። የኛ እምነት፣ የኛ አምልኮ፣ የኛ ጌታ እንደዚህ አይነት ነገር አይቀበልም። አየህ ከገባው በኋላ ገባህ ነው። ብዙ ነገሮችን ያሳጣ እንደው እሱ ነው። ይሄው ለሷ አስተላለፈ። ይሄው እሷ እንደዚህ አርጋ ይሄው የኛም ምን ካደምበትን ራሱ ሁሉን ነገር ወሳሰደችው። የራቁታችንን አስቀረችን። እኔም እንደሷ ብዙ ነገር ማድረግ እፈልጋለሁ። እኔም እንደሷ ብዙ ነበር ለሁላችንም ችላ ያለችው ሁሉን ነገር ጠቅላላ ስለያዘች ነው። እኛም ይሄን እንደሷ ብንፈርድ ነበር፣ ምን እንል ነበር፣ ብዙ ነገር እናደርግ ነበር። እቺ ነገራችንን አሳሰረችን እንጂ። አሁን እንግዲህ እርሶም ከሷ ጋር ያለው ግንኙነታችን ሻክሯል የሚሉት በዚህ ምክንያት ነው። እርሶ መፍረድ ስለሚፈልጉ እሷ ነገሩን ጠቅላላ ስለወሰደች ነው። አዎ ግዴታ ነው እንጂ ይሄ ሲወርድ ሲዋረድ የሚመጣ ነው። ታያለ ይወርድልሃል። አባቴ ደግሞ ላይ ያለ ተከሼ ላይ ያለ ብዙ ነገሮች ነበር የሚያደርግልን። ይሄው እኛ በካደምነው ነው ሳይ ሁሉ ነገር ያደረገችው የሁሉ ነገር ይደረሳል። እኛም ደግሞ እስኪ በዚህው እሷ ይሄንን ነገር እንግዲህ ከቤተሰቧ ስትቀበል እናንተ ከሷ ስሮ ናችሁ ስካድሙ እሷን ስታገለግሉ ነበር የነበረው። አሁን ላይ እንደዚህ አቃቃራችሁ እንደዚህ ያለያያችሁ ምክንያት እንግዲህ እኛም መፍረድ እንፈልጋለን። እሷ ግን ነገሮችን ጠቀለለች ብላችሁ ያላችሁ ነው ያላችሁት። ይሄ እኮ ከዚህ ጋር ምንም የሚያገናኘው ነገር የለም። እናንተ ለመቃቃር ይሄ እንደ ምክንያት አይሆንም አይደል እንዴ? ነው ይዋሹኝ ካልሆነ በቀር ይሄን ሙሸት ሳይሆን ይኸውልህ ብዙ ነገሮች አሉ። በእኛ እንትን ውስጥ በእኛ እምነት ውስጥ ብዙ ነገሮች አሉ። ብዙ ሰው ይመጣል። ብዙ ሰው እኛ ጋር ይመጣል። ያ የሚመጣው ሰው በባዶ እጁ አይደለም የሚመጣው። እጅና እግሩን ይዞ አይደለም የሚመጣው። አባቴ ብሎ ብዙ መካደሚዎች ይዞ ይመጣል። ብዙ ገንዘቦች ይመጣል። ያን ሀብት ንብረት ሰብስባ እንዳለ ወሰደችው። ከእጃችን ነጠቀችን። አይናችን እያየ እኛም እንደሷ እንሆን ነበር። ከሷ በላይ ምን ሆናለን? ደግሞ ጌቴ የላይ ላይ ያለው ጌታ አያሳፈረኝም። እሺ እሱን እንግዲህ ምን ይሆናል። ለማንኛውም አሁን እኛ እዚህ በዋነኝነት አመጣጣችን እንግዲህ ከሷ ጋርም ተቃቀረናል። ከሷ ጋርም ያን ያክል እንደድሮ አይደለም ሻክረናል ካሉ ስለዚህ ምንም የሚያስፈራውት ነገር አይኖርም። የሷን ያለችበትን አድራሻ ወይም ደግሞ ስለሷ የሚያውቁትን ነገር ይነግሩኛል ማለት ነው አይደል? ይኸውልህ አሁን ሰዓት እየደረሰ ስለሆነ እስኪ ልንገርክ እንጂ አስጨነከኝ፣ ነፍሴን አስጨነካት። አንድ የሚመጣ ተላላኪ ያለ እሱን እንትን እንዲለ እንዲያሳያ አደርጋለሁ እንጂ እኔ ብዙም አልወጣም ከዚህ ከግሪ። ለምን መሰለህ? ብዙ ነገሮች እዚህ ማድረግ ያለብኝ ነገሮች ስላሉ እኔ ከቤት አልወጣም። እኔ ከርሶ እርሶን ከቤት ውጡም አይደለም እያልኩኝ ያለሁት ብቻ መረጃ ነው የምፈልገው። አሁን ይሄ ይመጣል የሚሉት ማንን ነው? አንድ መልእክተኛ አለ። ማን እንደሆነ የትኛው እንደሆነ አላውቅም። ይመጣል መልእክተኛው ሲመጣ እነግርሃለሁ። የዛን ጊዜ ሄደህ እንትን ትላለህ። ይሄ ማለት ከከበቡሽ ጋር የሚላላክ ሰው ማለት ነው? አዎ በጣም ቆንጆ። የምፈልገውም እኮ እስካሁን ይሄን ነበረ። ይሄን ሁሉ ጭቅጭቅም አናደርግም ነበረ። ከመጀመሪያውም ይሄንን ነገር ቢነግሩኝ ኖሮ ወይ እሷ ያለችበትን የሚጠቁመኝ ወይ ደግሞ ተመስገን ያለበትን የሚጠቁመኝ ነገር ቢነግሩኝ ኖሮ ይሁሉ ክርክርም አይኖረንም ነበረ። ግልጽ ነው አይደለ? አዎ። ስለዚህ ይሄ ልጅ መች ነው የሚመጣው? እኔ እንጃ፣ በመጣ ሰዓት ነው የሚመጣው። አስፈላጊ ከሆነ እስከምችለው ድረስ እዚህ ቁጭ ብዬ እጠብቀዋለሁ። ዛሬም ሆነ ነገም ሆነ ከዚህ ቤት አልሄድም። ይሰሙኛል አይደለ? አዎ። እኔ ግን ገብቼ ልካድምና አትረብሸኝ እስኪ ትንሽ ደቂቃ ደግሞ ልጸልይ። የማይሆን ነገር ነግረውኝ ጊዜ ለመፍደላ ወይ ደግሞ ጊዜ ለመፍጃ ከሆነ ይሄን ነገር ያደረጉት እመኑኝ ይታዩታል አይደለ? እነዚህ ሁሉ ሰዎች ከጀርባችን ያሉት እነዚህ እርሶን ይዘው ለመሄድ ተዘጋጅተው ነው ያሉት። አሁኑን ወደ ፖሊስ ጣቢያ ይሄዳሉ። ይሄን እንኳን የሚፈልጉት ለማድረግ እኔም ዝግጁ ነኝ። ግልጽ ነው። አሁን እንግዲህ አታስፈራራኝ እንጂ ምንድን ነው ይሄው? ነግረን ይመጣል አልኩ እኮ። ሲመጣ እነግርሃለሁ አልኩ እኮ። እያስፈራራኝ እኮ ነው ያለው። መልካም፣ የምጠብቀውም እሱን ነው። ችግር የለም፣ እጠብቃለሁ። እንግዲህ ተሙን ለማግኘት የምችለውን ያክል ርቀት እየሄድኩ ነው። ማውራት ከማልፈልገውም ሰው ጋር እንደዚህ ቁጭ እያወራሁ ነው ያለሁት እና ይሁን መውሰድ ያለብኝንም ፈተናዎች ወስዳለሁ። ችግር የለም፣ እቋቋመዋለሁ እነዚህ ነገሮች። አሁንም እጠብቃለሁ። ምንም እኮ አልሆንኩም፣ ምንም አላረኩም። ጊዜን እያቃጠሉብኝ ያሉት እኮ በይሳት እኮ ወንድሜ ምን እየሆነ እንዳለ እኮ ምንም ማውቀው ነገር የለም። አምላክ እኮ እየተቆጣሁት ነው፣ ይዤው ነው፣ እኔን እያሰቃየኝ ነው። እኔ ብለቀው እኮ አንተን ስንት ነገር ያደርግሃል። ተው እንጂ እሱን እዛው ለራሱ ነገር ያደረኩት ነገር የለም። እኔ እዚህ ነገር ውስጥ በእንደዚህ አይነት ነገር እምነትም የለኝም። በእንደዚህ አይነት ነገርም የማምቀውም የማምነውም ነገር የለም። ስለዚህ እሱን እዛው ለራሳችሁ የምታመልኩትን አምልኮ እዛው ለራሳችሁ ትተዋላችሁ። ግን
እኔ እዚህ ጋር የባልደረበይን ህይወት ለማዳን ነው እየጣርኩ ያለሁት። ስለዚህ እስከ ቻልኩት ድረስ እጠብቃለሁ እያልኩኝ ያለሁት ነው። ቢሆን ውሸት ከሆነ ግን እመኑኝ ጊዜን እያቃጠሉ ከሆነ የከፋ ነገር ነው የሚደርሰው። መሄድ ይችላል አምላኬ ይጠብቅሃል፣ አምላኬ ይይዛል፣ አምላኬ እንድታገኘ ይረዳሃል። እስቲ እሱን እንግዲህ የምናየው ይሆናል። ስለዚህ እንግዲህ ውድ ተመልካቾቻችን መጠበቅ ካለብኝ እስከ መጨረሻው እጠብቃለሁ። እኚህ ሴትዮ ነገር ምንም ግራ የሚያጋባ ነገር ነው እየሆኑ ያሉት። አሁን ራሱ መሄድ ይችላሉ፣ አመልካለሁ የሚሉትን ነገር እዛው ማምለክ ይችላሉ። ስለዚህ እኔ ግን እዚሁ ቁጭ ብዬ እጠብቃለሁ። ግልጽ ነው አይደለ? አዎ አባቴ ይጠብቃል፣ አይዞህ፣ ምንም ችግር የለም። እኛም ቁጭ የምንልበት ቦታ እንግዲህ ቁጭ ብለን እንጠብቃለን ማለት ተነሱ፣ ዕቃችሁን ያዙና ደጅ ላይ እንወጣለን። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከአዳሚዋ ቤት ወይም ደግሞ ጠንቋያ ቤት እንግዲህ የተፈጠረውን ነገር አይታችኋል ማለት ነው። ያው በስተመጨረሻም እንግዲህ አንዳንድ ነገሮችን ለመንገር እንግዲህ የሆነ ስምምነት ላይ ደረስን ይመስለኛል። እስቲ እውነት ከሆነ እንግዲህ እንሞክራለን ማለት ነው። እኛም የቻልነውን ያክል እየጣረን ነው። ተመስገንን ለማግኘት ምንችለውን ሁሉ እናደርጋለን፣ ከምንችለውን በላይ እንሞክራለን እና ትንሽ ያው አንዳንድ አስቸጋሪ ነገሮች አሉ። የማይገቡ ነገር ውስጥ እየገባን እየሞከርን ያለ ነው። እስቲ ለማንኛውም የተሻለ ነገር እናገኛለን፣ ጥሩ ነገር እናገኛለን ብለን አሁን ሰዓት ይደርሷል። የምካደምበት ሰዓት ነው። ግን ወደ እኔ የሚመጣ አንድ የተላከ ልጅ አለ። እሱ እስኪመጣ ከጠበቃችሁ ከሱ አንዳንድ ማግኘት የምትችሉት ነገር አለ። የከበቡሽ ተላላኪ ነው ብለዋል እንግዲህ እና እስቲ ለማንኛውም እኛም ያው አንሰለችም ነገሮችን አላመንኳቸውም። እኔ ውሸት ይመስለኛል የተናገሩት ነገር፣ እርግጠኛ አይደለሁም ነገሩን ግን ያው መጠበቅ አለብኝ። ካልሆነ ግን ከኚህ ሴትዮ ጋር ያለኝን ቁርኝት እንግዲህ እናቆማለን ማለት ነው። አሁን ወደ አመሻሹ ወደ 11 ሰዓት እየተጠጋን ነው ኦልሞስት እና እዚህ እንኳን ከመጣን ስንት ሰዓታቶች አለፉን። ብዙ ጊዜያቶችን እያሳለፍን ነው። በዚህ ሰዓት ደግሞ ምን አይነት ነገሮች እንደሚፈጠሩ በዚህ ሰዓት ምን እየሆነ እንዳለ ማንም ምንም የሚያውቀው ነገር የለም እና እስቲ ለማንኛውም እያንዳንዱ ነገር እንግዲህ ለማጣራት ሁኔታዎችን ለማየት እኛም አልሰለቸንም። እዚሁ ቁጭ ብለን እንጠብቃለን ማለት ነው። ያ ልጅ እውነት የተባለው ልጅ ይመጣል ወይስ እኚህ ሴትዮ የውሸታቸውን እየቀባጠሩ ነው የሚለውን እስቲ እናረጋግጣለን። እኛም በጉጉት እየጠበቀን ነው። ወንድሜ ሳሚ ደግሞ በዛ በኩል አንዳንድ ያገኛቸው ፍንጮች አሉ። እሱም የሆነ ጭላንጭል ነገሮች እንዳገኘ ተሰምቻለሁ። እስቲ ለማንኛውም ወይ በኔም በኩል ይሁን ወይ በሳሚም በኩል እንግዲህ ዛሬ ወይ ነገ አላቅም፣ ብቻ በዚህ ጊዜ ውስጥ ተሙን ቶሎ ማግኘት መቻል አለብን። እንደምናገኘው ውስጤ ይነግረኛል። እናገኘዋለን ብዬ እንግዲህ ተስፋ አረጋለሁ። እስቲ ያው እናንተም እንግዲህ በጸሎታችሁ እንድታግዙን እንግዲህ እንጠይቃለን ማለት ነው። ሁሌም የምንላችሁ ምን ጠይቃችሁ ከእናንተ የምንፈልገው አንድ ነገር ነው። ይህም ደግሞ ጸሎታችሁን ለእኛ ድጋፋችሁ እንድታሳዩን እንፈልጋለን። ተሙ እንዲገኝ እናንተም በጸሎታችሁ ከእኛ ጎን እንድትሆኑ እንጠይቃለን ማለት ነው። ምንም ምርጫ የለንም። ከኚህ ሴትዮ ጋር ያለንን ቆይታ እንግዲህ ያው በትዕግስት እያደረግን ያለ ነው። ታግሰን እኚህ ሴትዮ የሚሉትን ለመስማት ሙከራ እያደረግን ነው። ስለዚህ እናንተም አብራችሁን ቆይታችሁ ምንድን ነው የሚፈጠረው፣ ተሙን እናገኘዋለን፣ ወደ ተሙ የሚመራንን መንገድ እናገኛለን የሚለውን ከኛ ጋር አብራችሁ ቆይታችሁ እንድትከታተሉን እንግዲህ በአክብሮት እንጋብዛለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ አንድ ልጅ የገባ እንዳለ አይተን ነው እኛም የመጣ ነው እና ያው መጀመሪያ እርሶንም እናናገር ብለን ነው እንጂ እዛው በር ላይ ሲገባም አይቶን እየተደናገጠ ነበር ወደ ውስጥ ሲገባና ለዛም ነው የገባ ነው እኛም ወደ ውስጥ። ስለዚህ የተባለው ልጅ እሱ ነው ወይስ ሌላ የምንጠብቀው ሰው አለ? አዎ እሱ ነው፣ ራሱ ነው። ለዛ ነው እኮ ግባ ያልኩ። እሺ ስለዚህ እኮ ማውራት መቻል አለብና ምንድነው የምንጠብቀው? ስለምንድነው ቶሎ እንትን ማንለው? እኛ ሰዓታቶች በሄዱ ቁጥር ጊዜያችን እያጠፋን የምንሄደውና በዚህ ደግሞ ጊዜ ውስጥ ብዙ ነገር ነው እያጣን የምንሄደው። እሺ ይመጣል። ማነሽ ጠሪው ቶሎ በይ። እሱ ነው አሁን የሚነግረን ስለከበቡሽ በደንብ ይነግራቸዋል ሁሉን ነገር። ምክንያቱም እኔ ስለማልወጣ ከዚህ ከቤት ግሬ ስለማይወጣ ነግሬያለሁ። እሱ እንትን ይላችሁ። እንዴት ነው? አዎ ምንድነው ግርግሮት? አይ ምንም አይደለም፣ ሰላም ነው፣ ሰላም ነው። ውስጥ እኮ በጣም እኮ ብዙ ሰው ነው ያለው። አዎ ብዙ ነው። እኔ ወንድም ይኸውልህ እኛ አንዳንድ ነገሮችን ልንጠይቅህ ነው። ተረጋጋ። ጥያቄው እትዬ ፈቅደዋል ይሄንን?
አዎ ምንም አይደለም። ከስራው ጋር እንዴት ይሄዳል ትዬ እንዴ? ችግር የለም። ተረጋጋ። እሳቸው ፈቅደው ይሆን ሁሉ ነገር እያደረጉ ያሉት እኮ እሳቸው ፈቅደዋል አይደለ? አንተ ምንም የሚያስደነግጥህም የሚያስጨንቅህም ነገር የለም። እንዴት? ስለዚህ ተረጋጋ። ይኸውልህ እኔ ወንድም ውጭ ብለን አንዳንድ ጥያቄዎችን እንጠይቃለን። ያችን ወንበር ይዘናና ሁሉን የምታውቃቸውን ነገሮች ትነግራቸዋለህ። እኔ ፈቅጃለሁ። ሁሉም አውቋል? አዎ አውቋል። ብዙ ምን ጠይቀህ የምታውቀው ምናልባትም ደግሞ የምንጠረጥራቸውም ነገሮች ይኖራሉና እነሱን እያንዳንዱ እንድትነግረን እንፈልጋለን። ለዛም ነው የፈለግን። አትፍራ። አይዞህ አትደንግጥ። እርሶ ካሉ ይሁን። እሺ ቶሎ ወንበር ይዘናና እንግዲህ ብዙ ነገር ያውቃል ብዬ ተስፋ አደርጋለሁ። መቼም ታማኝም ነው እንግዲህ እንዳታስጨንቀው። ችግር የለውም። ያው እስቲ በመጀመሪያ ያው ጉዳዩን የተወሰነ ነገር ልንገርህና ያው አንዳንድ ነገሮች አሉ። እኛም እዚህ ነገር ውስጥ ተጨንቀን ነው ያለነው። ተጨንቀን ነው ወደዚህ ነገር ውስጥ የገባ ነው። ብዙ ስቃይንም አይተናል ይህንን ነገር ፍለጋ። አንተም እንግዲህ ቅድም ስትገባን በር ላይ የተወሰኑ ነገሮች ስታይ የተደናግጠህ ነው ወደ ውስጥ ሮጠህ የገባኸውና ያው ያልካቸው እንግዲህ ትየን ያልካቸው አንተ እሳቸውን ፈቅደው ነው እኛም እዚህ ቦታ ላይ መገኘታችን። ስለዚህ ምንም ሊያስፈራህ ምንም ግራም ሊያጋባህ የሚችል ነገር አይኖርምና ተፈቅዶልን ነው እዚህ ቦታ ላይ ያለ ነው። አንተም እንግዲህ የምታውቀውን ነገር እንድትነግረን ይኸው እሳቸው ባሉበት እንግዲህ እንድትነግረኝ እጠይቅሃለሁ። ግልጽ ነው አይደለ? አዎ ግልጽ ነው። ግን እንዴት ሁሉ ነገር እንዴት እኔ ስለምን እንደሆነ እያንዳንዱ ነገር አብራራላለሁ። ሁሉንም ነገር ምንም እኔ ሌላ ስለናንተ ማወቅ የምፈልገው ነገር የለም። ማወቅ የምፈልገው አንድ ነገር ነው። ባልደረባችን ተመስገን የሚባል አንድ ባልደረባችን አለ። እሱ አሁን ያለበትን ሁኔታ የምናውቅበት ሁኔታ የለም። ሊሞትብን ነው። በዛ ላይ በጣም ጉዳት ላይ ነው ያለው። ስለዚህ እሱን ለማግኘት ጥረት እያደረግን ያለ ነው ይመስለኛል። እሳቸውን አወክ ማለት ከበቡሽንም ልታውቃት ትችላለህ ብዬ አስባለሁ። ስለዚህ ወይ ከበቡሽ ያለችበትን ሁኔታዎች እንድጠቁምን እንፈልጋለን፣ ወይ ደግሞ ተመስገን ስለሚባለው ግለሰብ የምታውቀውን ነገሮች እንድትነግረን እንፈልጋለን። ይኸውልህ እቃውን አዘጋጅተሃል አይደለ? አዎ። በቃ ስለ ከበቡሽም ስለ ልጁም በደንብ የምታውቀውን ንገራቸው። ምንድን ነው የምነግራቸው ትዬ? ከበቡሽ ጋር ያለውን ነገር ያውቃሉ። ይኸውልህ መደንገጥ አያስፈልግም። ተላላኪ እኮ ነኝ፣ አንድ ተራ አውቃለሁ እሱን። ይኸውልህ ለዛም ነው አንተ ተላላኪ ስለሆንክ ወደዛ ስትሄድ ወደዚህ ስትመጣ የምታያቸውና የምታውቃቸው ነገሮች ይኖራሉ። ለዛም ነው ይኸውልህ ሌላ ነገር ውስጥ አንተ የምትገባበት ሁኔታ ይኖራል። የኔ ህይወትስ አልገባም ወንድሜ። እኔ ያለሁበት ነገር ታውቃለህ አንተ። እኔ ያለሁልህ ቁጭ በልና ተረጋግተህ እናስረዳሃለን እያንዳንዱ ነገር። ማምኝ ቁጭ አልኩ እኮ ግን የሚያወራው ነገር እየሰሙት ነው። አይ ምንም ችግር የለውም ተነጋግረናል እኛ። ይኸውልህ አሁን እኮ እዚህ ነገር ውስጥ ገብተሃል። አንተም ታውቃለህ ተብለህ ከዚህ በኋላ ገብተሃል። እኛ ደግሞ የህግ አካላት ነን። ደጅም ፖሊሶችን አይተሃል አይደል እንዴ? ስለዚህ እኔን አልተባበርም ካልክ ከዚህ በኋላ ምንድን ነው የሚፈጠረው? እዛው እስር ቤት ሄደህ ነገሮች እስኪጣሩ እዛው እየቆየህ ቃልን ትሰጣለህ። እሱን ነው የምትፈልገው ወይስ እዚሁ እያንዳንዱ የምታውቀውን ነገር መናገር ነው የሚሻልህ? ይኸውልህ ምንም ችግር የለም ነገርኩህ እኮ ተነጋግረናል ከእሷ ጋር። ያው የምታውቀውን ነገር እኔ ረዥም ትንሽ ጊዜ ሆነን አይደለ ከእሷ ጋር አልተገናኘ ነው። ስለዚህ የምታውቃቸውን ነገሮች ስለ ልጁም ስለ እሷም አንዳንድ ነገሮች እንድትነግረን እኔ የምችለውን ነገር ያለው እኔ ደግሞ አለሁልህ። አባቴ አለልህ። ምንም እንዳትፈራ አቀራርበን አይደል የመጣው። እንግዲህ እኔ ሁለታችሁ አውሩ። እኔ ገባ ብዬ ችግር የለውም። እኔም በዋነኝነት የምፈልገው እሱን ስለሆነ ምንም እንዳትፈራ እሺ። ያኔ አለሁልህ። አባቴ አለልህ። አይዞህ ችግር የለም። እኛም ቦታችንን አስተካክለን አንዴ ካሜራውን አጥፋና አቀማመጣችንን አስተካክለን እንመለሳለን። አጥፋው አንዴ። ውድ ተመልካቾቻችን ያው እንግዲህ ተላላኪ ከተባለው ልጅ ጋር ወይም ደግሞ እዚህ ቤት ያገለግላል ከተባለው ልጅ ጋር ተመልሰን መተናል ማለት ነው። የኔ ወንድም ምንም መፍራት አይጠበቅብህም። አይዞ ምንም ስጋትም ሊገባህ አይገባም። ምክንያቱም ያዘዙ የገዛ የምታውቃቸው የምታምናቸው ሴትዮ ናቸው እና እሳቸው ለእኛ እንድትነግረን የምታውቀውን ነገር እኛ እንድታግዘን እኛ እንድትረዳን ነግረውካል። ስለዚህ አንተም ምንም የሚያስፈራ ነገር አይኖርም። ምንም ስጋትም ሊገባህ አይገባም እና የምታውቀውን በሙሉ እንድትነግረኝ ይፈልጋለሁ። ግልጽ ነው አይደለ? እስቲ በመጀመሪያ እንደው ስለ አንተ አንዳንድ ነገሮችን እንወቅና ምክንያቱም ሁሉን ነገር ማወቅና መረዳት መቻል አለብኝ። አንተ ማነህ? እዚህ ቦታ ላይ እንዴት ልትገኝ ቻልክ? አሁን ወጣት ነህ፣ ገና ብዙ ነገር መስራት ያለብህ ወጣት ነህ ብዬ ነው የማስበው። እንዴት ቦታ ላይ ልትገኝ እንደቻልክ ግራ ስለገባኝ ነው። ያው የኔ እንኳን አመጣጥ ከክፍለ ሀገር ነው ማለት ቤተሰቦቼ እንደዚሁ ከዳሚ ነበሩና ልጅ የላቸው ነበር። የሆነ የስለት ልጅ ነው የሚሉት። እሺ ግን በቃ ልጅ ከወለድኩኝ ያንተ አገልጋይ ይሆናል ብለው ተስሎኝ ነው ከልጅነቴ ጀምሮ እዛው እንትን ስላደግኩኝ ቤተሰቦቼ ሲያርፉ ወደዚህ መጣ
እርስ በርስ ስለሚግባቡ እነሱም ስለሚያውቁት እኔም እነሱ ጋር እንድመጣላችሁ ብዙ ነገር በቃ የሚፈልጉትን ነገር እነሱ ገና ሳይጠይቁኝ ነው ማሟላላችሁ የሚያስፈልጉን ነገር ስለማከለ ልጅነት የጀምሮ ስላደኩበት ማለት ነው። አንድ የድል ነገር ሆኖ ገብቶብኝ በቃ እዚህ ውስጥ ነው ያለሁበት እኔ እና ያው ከዛ ከመጣሁም ጀምሮ እዚህም ከልጅነት የጀምሮ አንዴ በቃ የተሰጠኝ ስጦታ ነው። በቃ ሁሉ ነገር አርግ የሚሉኝ እቃ ማመላለስ አንዳንድ የመጡትን ነገሮች ብዙ ነገሮችን አድርጌያለሁ። አድግ ምባል ምንም ነገር አርግ ካሉ የነሱ ትእዛዝ በቃ የነሱ ባህሪያ ነኝ እኔ ማለት ያው እንደምታየኝ ወጣት ነኝ። ብዙ ሰርቼ እንደሌላው መለወጥ የምችልበት እድሜ ላይ ነው ያለሁት። ግን ያው አንዴ በቃ ለዚህ ነው የተሰጠው ተብዬ አንዴ አሳምነውኛል። እኔም ምንም መቃወም ምንም ማድረግ አልችልበትም አሁን ባለበት ታይም ላይ። ስለዚህ እነሱ ያሉኝን ነገር ብቻ ማድረገው። ስለዚህ እትዬም እንደሚሉ እትዬ ያሉኝን ይሄን እቃ ውሰድ፣ ይሄን እቃ አምጣ፣ ይሄን አርግ፣ ይሄን አዘጋጅ በቃ ለሳቸው የሚያስፈልጉትን ነገሮች ሁሉ ነገር ነው። እኔ ከሳቸው ስር ሳልጠፋ ነው ከልጅነት ጀምሮ እሳቸው ስር ያደኩ ሰው ነኝ። ስለዚህ እንግዲህ ከልጅነት ጀምሮ እዚህ ከነበርክ ብዙ ነገር ታውቃለህ ማለት ነው። ብዙ ነገር ማይታል ማለት ነው። እንግዲህ ያው አንተም ቅድም የከበቡሽ ስም ሲጠራ በጣም ደንግጠህ ነው የነበረውና እንግዲህ ከበቡሽ ድሮ እዚህ ቤትም እንግዲህ እሷን እንደሆነች የዚህ ነገር ዋና እንትንም እናውቃለንና ያንዳንዱ ነገር እናውቃለን። ስለዚህ ድሮ እዚህ ከአንተ ትዬ ከምትላቸው ሴትዮ ጋርም አብረው ሲያገለግሉ ሲካድሙ በደንብ ታውቃለህ ማለት ነው። አዎ እዚሁ ነበሩ ብዙ ጊዜ። አሁን ቅርብ ሰዓት ላይ መጥፋት የጀመሩት እንጂ አንተም ስመጣ ራሱ እንዴት እንዳላገኛቸው ነው። እኔም ማለት ከቤቱ የማይጠፉ ሰው ነበሩ። ከበቡሽን ነው የምትለው? አዎ ከበቡሽ። እኔ እንደውም አሁን ስለሳቸው ራሱ ሳወራ ውስጤ ፍርሃት በቃ የሆነ ካሁን ነገር ደረሰብኝ ብዬ ውስጤ በቃ የሚያውቁኝ ነው ይመስለኝ። ማለት የማረገው ነገር የሆነ ጊዜ የሆነ ጥፋት አጥፍቼ እኔ ሳልናገር አውቀው ነው የተቀጣሁት በዛ ጥፋት ምክንያት ማለት ነው። እና አሁን ለአንተ እየነገርኩ ራሱ እሳቸው እየሰሙኝ እንደሆነ ማስበው። እትዬ የሚያልፈሩት ብዙ ነገር አብሮ ስላሳለፉ አብሮ ብዙ ነገሮችን ስላሉባቸው ነው። ሁሉ ነገር ስለሚቻሻሉ ነው እትዬም ሳይፈሩ ሁሉ ነገር ይነገሩ። እኔ ግን አንድ ግለሰብ ነቃ አይጠበቅብህም ከዚህ በኋላ እንደዛ አይነት ብሎ ነገር የለም። ይኸውልህ እነሱ አንተን የሆነ ነገር የማድረግ አንተንም የመጉዳት ምንም ኃይልም ስልጣን አይኖራቸውም፣ ኖራቸውም አያውቅም። እመነኝ፣ ይሄ የራሳችን አስተሳሰብ የራሳችን አምልኮ ነው እንደዚህ የሚያደርገን እንጂ አንድ ፈጣሪ ነው ሁሉንም የማድረግም እንትን ማለትም አቅምም ስልጣንም ያለው አንድ ከላይ ያለው ፈጣሪያችን ብቻ ነው። ስለዚህ አንተ በእነዚህ በተራ ሰዎች ተጨናንቀህ የማይሆን ነገር ውስጥ እንድትገባ አይገባም፣ የማይሆን ነገር ልታደርግም አይገባም። ወጣትነትንም እዚህ ቤት ውስጥ ታስረህ ለነሱ አገልጋይ ለነሱ ካዳሚ ሆነ መቼም እንግዲህ ይህንን ነገር ትፈልጓለህ ብዬ አላስብም። ምክንያቱም አሁን ከወራርህም እንደተረዳሁት ነው እንግዲህ ይህን ነገር እያልኩኝ ያለሁትኝ እና እድሜ ልክን እዚሁ መቀጠል ትፈልጋለህ ብዬ አላስብም። ነው ወይስ አንተም ወደፊት እንደነሱ ማገልገል እንደነሱ መካደም ነው የምትፈልገው? እኔማ ቤት በኩል እፈልገዋል። በፈልጎስ ደግሞ ዘር ሀረግ የሚባል ነገር አለ። የእኔ ቤተሰቦች አንዴ ስላረፉ ያን ነገር ማስቀጠል ያለባት አንድ ሴት አስፈልግ ነበር። ግን የቤታችን ውስጥ የነበርኩት አንድ ወንድ ነኝ። ስለዚህ ያለኝ አማራጭ ለእነሱ የሚያስፈልጉትን እቆች ማቅረብ ነው። ይሄ የኔ ጣፋንታ ነው። በቃ የተፈጠርኩበት አንድ ጣፋንቴ እነሱ እንዳገለግል ለእነሱ ማምጣት ያለብኝ ነገሮች እንዳመጣ በእነሱ ትእዛዝ ስር እነሱ የሚያስፈልጉ ነገሮች እንዳደርግ ተደርጌ ያደግኩ ልጅ ነኝ። ገብቶሃል? ውጭ ላይ ያለው ነገር አያጓጓህም? የራስ ህይወት መመስረት ሌላ ነገር ከዚህ ወጥተህ የራስን ህይወት መመስረት አያጓጓህም? እኔ አላውቀውማ። ያንን ነገር እኮ የምትጓጓው የሆነ ነገር ስታይ ነው አይደል? የሆነ ሰው የሆነ ነገር ሲያደርግ ስታይ ወይ የሆነ አንተ እኔ አሁን ባለሁበት አካባቢ ላይ የማውቃቸው ትዬና እሳቸውን ነው። ስለዚህ እነሱ የሚያደርጉት ነገር ነው እንጂ ለእኔ የሚያጓጓኝ ወይ የሆነ ነገር ባረገው ብዬ የምመኘው እንጂ ውጭ የሆነ ሰው የሚያደርገውን ነገር የሆነ ነገር ሲያደርግ አይቼ የሆነ ነገር ሲለብስ አይቼ የሆነ ነገር ሲገዛ አይቼ ያን ነገር መግዛት አቅም የለኝም። እኔ ገብቶሃል? እኔ ለዚህ አልተፈጠርኩም ብዬ በቃ ውስጤ ያምኑታል። አሁን ራስን ባልሆነ ነገር ጠምደህን ያለኸው እኔ እንደምረዳው ከሆነ በማይሆን ነገር ራስን ተብትበን ያለኸው ብዬ ነው የማስበው። ምክንያቱም ብዙ ነገር ማድረግ ትችላለህ። አንተ ከዚህ ወጥተህ ሌላ የተለየ ነገር ማድረግ ትችላለህ። የተሻለ ህይወት መኖር ትችላለህ። ከብዙ ሰው ጋር ተቀላቅለህ ጥሩ ህይወት መኖር ትችላለህ። አሁን እኔ ይህንን ሁሉ ምልህ ነገ ተስፋ እንዳለ አሁን ስትነግረኝ ውስጥህ የሆነ ተስፋ መቁረጥ ስሜት እንዳይሰማ ነው ይህን ነገር ቀድሜ ልልህ የፈለግኩት። ምክንያቱም ለእኔ ስትነግረኝ አንተ እዚህ ጋር እንደምትጎዳ እያሰብክ የውሸቱ እንድትነግረኝ አልፈልግም። እውነታውን ላሳምንህ እፈልጋለሁ። መጀመሪያ እንድንረዳ እፈልጋለሁ። አንተ ስረዳኝ እኔ እረዳሃለሁ። ምክንያቱም እኔ የህግ አካል ፈቅዶልኝ የምሰራ ወይም ደግሞ ከህግ አካላቶች ጋር ተባብሬ የምሰራ አንድ መርማሪ ጋዜጠኛ ነኝ እና በዚህ መሀል ብዙ ሰዎች ከኔ ጋር አብረው የሚሰሩ አሉ። ብዙ ሰዎችን የማውቃቸው ሰዎች አሉ። ስራም ከሆነ የምትፈልገው የስራ እድሎችን አመቻችልሃለሁ። ብዙ ነገር ማድረግ ትችላለህ። ግን አንተ እዚህ ጋር አሁን ትክክለኛው መረጃ እንድሰጠኝ እፈልጋለሁ። የጠፋብኝ ባልደረባዬ ነው፣ እንደኔው የሚሰራ ባልደረባዬ ነው።
ያንን ግለሰብ ደግሞ በዚህ ሰዓት እነሱ መስዋዕት ምናምን ይሄ ለማይሆን ዝባዝንኪያቸው ብለው መስዋዕት ሊያደርጉትና ህይወቱን ሊያሳጡት ነው። ስለዚህ ለሱ እንድንደርስለት ፈልጋለሁ። እሱን ብቻ አይደለም አሁን በዚህ ሰዓት የምንታደገው። በዚህ ሰዓት ላይ ሌሎች ስንት አሉ እንዳንተ እንደዚህ እዚህ ተሳስረው የተቀመጡ ስንቶች አሉ። እነዚህን ሁሉ ነው የምናድነው። ስለዚህ አንተ ለእኔ ትክክለኛ መረጃ ሰጠህ ማለት ስንት ነገር እንደምናድን ማሰብ መቻል አለብህ። ግልጽ ነው አይደለ? ትክክል ነው ወንድሜ። አንተ እያየህ ያለው በራስህ አመጣጥ በመጣህበት መንገድ ነው እያየህ። እኔ ደግሞ ማውቀው ከልጅነት ጀምሮ ያደግኩበት እዚህ ጋር ብዙ ነገር መስዋዕትነት የከፈልኩበት ቤተሰቦችን ማጥቼ ቤተሰብ የሆኑኝን ሰዎች የእነሱን መስረጃ እንዳወጣ ይበልጥ ደግሞ የአለቃችንን ገባኝ። እዚህ ጋር እንዴት ማለት እኔ አሁን ለአንተ ይሁን ብዬ ነገርኩ። እኔ ላይ የሚሆነው ህይወቴስ ቢያንስ ህይወቴ እንኳን በሰላም እንኖርበት አንተን እኮ ለዛ ነው አሁን እነዚህን ሁሉ ነገሮች አስቀድሜ መንገር የፈለግኩት። ስለ አንተ መረጃ ማወቅ የፈለግኩት ለዛ ነው። እኔ አንተን የተሻለ ቦታ አደርግሃለሁ፣ መልሰህ እነሱ ጋር አትገባም። አሁን ስለ እነሱ መረጃ ሰጠኝ። አሁን እኮ ራሱ እያልከኝ ነበር አይደለ? ከበቡሽ የምትባለው ሴት ያይችኝ ይመስለኛል፣ እፈራለሁ፣ በዚህ ሰዓት ምነግርህን ሁላ የምታውቅ ይመስለኛል እያልክ ነው። እንደዚህ አይነት ብሎ ነገር የለም። እኔ ይኸውልህ ስንት ጊዜን ስፈልጋት ቆይቻለሁ። እስካሁን እኔ ላይ የደረሰ ነገር የለም። ይኸውልህ ምንም የማድረግም ስልጣንም ስለሌላት እኔም ማምነው በአንድ ፈጣሪ ስለሆነ ነው። ስለዚህ አንተም ከነሱ ባዶ አምልኳቸው ውስጥ ወጥተህ በራስህ ትክክለኛውን እምነት በምትለው እምነትህን ማመን መቻል አለብህ። ከዚህ ነገር ግን መውጣት መቻል አለብህ። ይሄን ደግሞ እኔ ቃል እገባልሃለሁ፣ ይሄን ነገር ላደርግልህ፣ አንተን ከነሱ ጠብቀሃለሁ፣ የምትፈልገውን ነገር አመቻችልሃለሁ። ስለዚህ ለምትነግረኝ ነገር ምንም ስጋት ሳይገባ በንጹህ ልብህ የምታውቀውን እውነታውን ብቻ እንድትነግረኝ ይፈልጋለሁ። ግልጽ ነው አይደለ? ገብቶኛል እኮ እኔ አሁን እትዬም ንገረው ብሎኛል እኮ ሁሉ ነገር እኮ አስረግጠው እንድነግር ለአንተ አዘውኛል። እኔ ከሳቸው ትእዛዝ መውጣትም አልችልበትም። ግን ገብቷል ብዙ ነገሮችን እኔ ላይ ነው ሁሉ ነገር ብዙ ጣጣ ውስጥ ገብቼ የወጣው ሰው ነኝ። ከልጅነት ጀምሮ በፈተና ውስጥ ያለፍኩ ሰው ነኝ። የሆነ ነገር ሲያደርጉ እኔ ላይ ነው የሚሳበበው። እኔ ለዛ ነገር የምቀጣው የሆነ ነገር ሲደረግ እኔ ስንት ነገር ስንት መከራ ይሱ ነኝ። አሁን እነዛ ሁሉ ጊዜያቶች አብቅተዋል። ከነገ እኔ ዛሬ አሁን እኔ እናንተ ቃለ መጠየቃችንን ከጨረስን በኋላ እዚህ ቤት ውስጥ የምትቆይበት ምክንያት የለም። ለእነሱ የምታገለግልበትም ምንም ምክንያት የለም። ስለዚህ የምታውቃቸውን በሙሉ ለእኔ እንድትነግረኝ ይፈልጋለሁ። በዋነኝነት እኔ ለአንተ ጥያቄ ላቀርብልህ የምፈልገው ስለ ከበቡሽም እንግዲህ የተወሰኑ ነገሮች ነግረኸኛል። ግን አንድ የምፈልገው ሰው አለ። ይህ ያልኩ የኔ ባልደረባ ያልኩ ተመስገን የሚባል ሰው ነው። ስለ ተመስገን የሰማኸው ነገር መቼም እዚህ ቤት ከልጅነት ጀምሮ ኖረሃል። ብዙ ነገር እናውቃለሁ ብለሃል። ስትላላክም ቆይተሃል። ከከበቡሽም ወደዚህ ከዚህም ወደ ከበቡሽ ስትሄድም ቆይተሃል እና በዛ መሀል ተመስገን ስለሚባል ሰው ሰምተሃል ወይ ደግሞ ተመስገን ስለሚባለውን ሰው አይተህ የምታውቅ ሆነ ስለሱ እንድትነግረኝ ይፈልጋለሁ። መንገሩን እነግርሃለሁ። ግን እኔ በአንተ ላይ እምነት ይኖረኝ ልመንህ ምንም ነገር እኔ ላይ እንደማይፈጠር ልመንህና ከጀርባዬም እኮ ብዙ ሰዎች አሉ አይደል እንዴ? እኔ ብቻዬን አይደለም ቃል የምገባለህ። ይኸው እነሱም ቃል ይገቡልሃል። ደጅ ላይም ስገባ ደግሞ የህግ አካላቶችን አይተሃል አይደል እንዴ? ስለዚህ ልታመኝ ትችላለህ። ምንም ሀሳብ ሊገባህ ማለት እንደዚህ ጥርጣሬም ሊኖርብህ አይችልም። ምክንያቱም እኔ ቃሌን የማከብር ሰው ነኝ። ላልኩት ነገር ደግሞ ይኸው እኔ እንኳን ባላደርግ እነዚህ ሁሉ ተጠያቂ አሉ ከጀርባ ያሉት። ስለዚህ ይሄ ሁሉ ሰው ባለበት ይሄን ቃሌን እየሰጠው አንተ ደግሞ ልትፈራና ወደኋላ ልትል አይገባም። ግልጽ ነው አይደል? እኔ ካንተ ጎን ነኝ። ከዚህ በኋላ ከኔ ጋር ትሄዳለህ፣ የራስን ህይወት ትመሰርታለህ። ማለት የምትፈልገውን አይነት ህይወት ትመሰርታለህ። ስራም ካስፈለገ እኔ ጋር ብዙ ከኔ ጋር ተባብረው የሚሰሩ ብዙ ድርጅቶች አሉ። እዛ ውስጥ አንድ ነገር ማናገር ለአንተ የሚሆን ነገር አላጣልህም። ይሄን ከሆነ የምትፈልገው በራሴም መንገድ መቀጠል እችላለሁ ካልክ ደግሞ በራስህም መንገድ መቀጠል ትችላለህ። እሺ እንግዲህ የምታውቀው ነገር አለ አሁን ስለምትለው ሰው ከበፊትም ጀምሮ እውቀቱ አለኝ። ማለት ስለሱ ብዙ ነገር ሰምቻለሁ። የወደፊት ተረካቢዋ ነው የሚባል ወሬዎች ብዙ ነገሮች አሉ። ግን እሱ ያን ነገር እንደማይፈልግና ከዚህ ነገሮች መውጣት እንደሚፈልግም ደግሞ የሆነ ጭምጭምቶች አሉት። ይህም ሲያወሩ ምን ሲሉ ሰምሰማ ያው አብሬያቸው እግራቸው ስር ስለሆንኩኝ የሚያወሩትን ነገሮች ሁሉ ነገር አዳመጣለሁ። ማለት ይህንም ነገርም ደግሞ ለአንተ ነው። ይህ ለማንም ተንፍሼ ማላውቀውን ነገር ነው ምናምን። ስለዚህ ተመስገን የሚባለውን ሲያወሩ ወይም ደግሞ ሲነጋገሩ ስለ ተመስገን ወራሽ ሆኖ ምናምን ሲባል ሰምቻለሁ እያልከኝ ነው? ይህንን ዙፋን የሚቀበለኝ እሱ ነው እያለች ታወራ እሰማለሁ ብዙ ጊዜ። ስለዚህ እሱ ደግሞ ያን ነገር አይፈልጉም። ሌላ ህይወት ላይ ያለ ሰው ይመስለኛል። እኔ አላውቀውም በእርግጥም ስለሱ ማለት ነው። ከዛ ይሄ በሆነ ሰዓት ላይ የሆነ መስዋዕት አቅርብ ምናምን ተብሎ በዛ ነው የሆነ ጭቅጭቅ የመጣው እና እዚህ ሲመጣ አንዴ አይቼዋለሁ። እዚህ መጥቶ በዛ ጭቅጭቅ ከዛ ይዘውት እንደወጡ አውቃለሁ።
ከዛ ከተወሰነ ጊዜ በኋላ እቃ ማድረሳቸው እቃዎች አሉ ነገር ያለው ስሬ እኔ እቃ ማመላለስ ነው። ስለዚህ የተለያዩ እንስሳቶች አሉ፣ ወርቆች አሉ፣ ብሮች አሉ። እነዛ መስዋዕትነት ለማቅረብ የሚያስፈልጉ እጣኖች ብዙ ነገሮች አሉ፣ ሰንደዶች ምናምን ስላሉ እነሱ መውሰድ አለብኝ። ያንን በምወስድበት ጊዜ አንድ የተዘጋ ክፍል ውስጥ ድምጽ ሰምቼ አይቼዋለሁ። ተመስገን አይተዋል? ተመስገን አይቼዋለሁ። እርግጠኛ ነህ? እርግጠኛ ነኝ። እሱ እንደሆነም ምንም ቢሆን አልረሳውም። የሆነ ቀን እዚህ እንደመጣ አይቼዋለሁ። እንደዛ ያንን ድምጽ ግን ያን ሰቆቃ የሆነ ድምጽ ሰምቼ ግን ሳይ እሱ እንደሆነ አይቻ በጣም የደነገጥኩት እሱ ሳይ። ማለት በምን አይነት ሁኔታ ነበር ያየኸው? እኔ እንጃ። እኔ ይኑር ይትረፍም እኔ ማውቀው ነገር የለም። ግን ብቻ አንድ እግሩ እንደተቆረጠ አይቻለሁ። ለምን እንደቆረጡት ማውቀው ነገር የለም። እዚህ ሲመጣ የሆነ ብዙም እንዲህ ፊቱ ነው የሆነ እንደዚህ ጭረፍ ነገር ነው ያየሁት። ማለት እንዳወጣ ተብዬ ስለነበረ ማየት የለብም ስለተባልኩኝ አጓጉቶኝ የሰው ነገር አጓጉቶኝ ነው ሳይ ሲወጣ ነው ያየሁት። ይዛችሁ ትጡ ምናምን ሲባል ሲጮህ ነው ያየሁት። የሆነ መልኩን ትንሽ አይቼዋል በደንብ በቃ። ስለሱ ነው እዚህም መጥቶ ነበር እያልከኝ ነው? እዚህም መጥቶ ነበር። እዚህ ነው ዋናው ነገሩ የተፈጠረው። እዚህ መጥቶ አልሆንም ስላላቸው ነው እዛ ይዞት ሄዱት። እዚህ እንግዲህ በተመልካቾቻችን ተሙ እንግዲህ መስዋዕቱን እንዲያቀርብ በመጀመሪያ እንግዲህ ይመስለኛል አላቅም፣ እርግጠኛ አይደለሁም። ወደዚህም ሊሆን ይችላል ያመጡት። እንግዲህ በመጀመሪያ የወሰዱት እንዴት እንደሆነ ታስታውሳላችሁ። እናቱ ጠፋች ተብሎ ና እናቱ ወዳለችበት እንወስድሃለን ብለውት ነው ይዞት የሄዱት ማለት ነው። አላቅም እንግዲህ በዛ ሰዓትም እዚህም አቆይተውት ሊሆን ይችላል። ስለዚህ እያልከኝ ያለኸው ነገሩ የተፈጠረው እዚህ ነው። እዚህ አልስማማም ብሏቸው ከዛ ነው ይዘውት የወጡት ነው የምትለኝ? ያንን መስዋዕት ቢያቀርብ እሱም እኔ እዚህ እኛ ብታየን ብዙ እንትኖች አለን፣ አጋዦች አለን። እኛ የእሱን ቦታ ብናገኝ ብለን የምንጸልይ ሰዎች ነን። ማለት እሱ የተሰጠው ቦታ እኛ ስንት ዓመታችን ሙሉ የለፋንበትን ጊዜ እሱ አንድ ቀን በመጣው ነው ይሄ የእሱ ወራሽ ነው ተብሎ አንድ ዶሮ አርዶ ነው እዚህ ውስጥ መቀላቀል ያንን ነገር መውረስ የሚችል የነበር። ግን እሱ ያንን ነገር አልፈለጉም። ማለት ወደዛ ውስጥ መግባት አልፈለግም። የሆነ ዓለማዊ ህይወት ውስጥ ሌላ ዓለም ውስጥ ያለ ሰው ነው። እኛ ዓለም ውስጥ አይደለም እሱ ያለው። ምክንያቱም እሱ ይሄንን ነገር ስለማይቀበል ነው። ልነግርህ የምፈልገው ይሄ ነገር ተራ ነገር ነው። መጨረሻ አያምርም። ይታወቃል እኮ ምን አይነት ነገር እንደሚመለክ እኮ ይታወቃል አይደል እንዴ? የፈለግከው ማመን መብት ነው፣ ችግር የለም። ግን እዚህ ጋር ይታወቃል ምን አይነት ነገር እንደሚሰራ፣ ምን አይነት ነገሮች እንደምን ከየትኛውም እምነት እኮ ይወጣ ነው አይደል እንዴ? ይሄ ነገር እኮ መጨረሻው ይታወቃል። ሴጣንን ነው የምታገለግሉት፣ ሴጣንን ነው የምታመልኩት። ስለዚህ ያ ነገር ደግሞ መጨረሻው እሳት እንደሆነ ይታወቃል። እሱም ለዛ ነው ይሄን ነገር መስማማት ያልፈለገው። እናንተ ምናልባት ያደጋችሁበት አንተም ያደግክበት ነገር ስለሆነ ይሆናል፣ ለዛ ይሆናል የእሱም ቦታ ጓጉተህ ስትጠብቅ የነበረው። ግን ደግሞ እሱ ደግሞ በዛ ህይወት ውስጥ አላደገም። እሱ ያያደገው ትክክለኛውን ፈጣሪውን ትክክለኛ አምልኮውን የሚያምነውን ፈጣሪን ነው ያያደገው። ስለዚህ እንደዚህ አይነት ነገር ውስጥ ገብቶ ሊቀበልም አይችልም። ስለዚህ አይቻለሁ። ቆይ አሁን እንደው በጣም ለኔ ትልቅ ነገር ነው። አሁን እንደ ትልቅ መረጃ ነው ይሄ። እሱን አይቻለሁ ብለኸኛል። እንደው ያየህበትን ቦታ ታስታውሰዋለህ? ምናልባት እንደው ወደዛ ውሰደን ብንልህ ወደዛ ቦታ እንሂድ ብንልህ ታስታውሰዋለህ? ያንን ቦታ ልጠቁመን ትችላለህ? አዎ በጊዜ የነበረበት ቦታ ላይ እንዴት መሰለ ሲያቃስስ ሰሞት ብዬ ነበር አይደል? እሺ። እና በገቡ ሰዓት ላይ ማንም በጊዜ ቦዛ ገቦት እኔ ስለሚያምኑኝም ስለሚያውቁኝም እኔ ስገባ ጠባቂው መጣው ብሎኝ ነው የወጣው። ስለዚህ ሳይው ድምጹን ሰማ አልቻልኩም። ውስጤ ምንድነው ተጓጓ የለ ሂጅ ሳይ እሱ ነው እና እግሩ ተቆርጦ ተሻሽጓል። ለመስዋዕትነት ፈልጎት ይሁን ምን አጥፍቶ ይሁን ማውቀው ነገር የለም። እዛ ጋር ምን እንዳደረጉት እግሩ ታሽጎ ነው ያዩት። እና እንዲህ ሳይ አየኝ። እሱ ታውቃለህ በሩ ክፍት ነበርና እንዲህ ሳየው እባክህ ውሃ ነው ያለኝ። ውሃ ለሰው ልጅ ምን ያህል እንደሚያስፈልግ ታውቃለህ አንተም። በቃ እኔም አልቻልኩም። ምንድነው ገብቷል እዚህ ጋር ምን ሆኖ ነው ውሃ? እሱም ማን እንደሆነ ምን እንደሆነ አልነገረኝም ይሄኛው ሰውዬ ጠባቂው። ስለዚህ ውሃ ነው ልክ እያጠጡት ነው የደረሱብኝ። በዛ የመጣ እኔ ብዙ ስቃይ ተሰቃይቻለሁ። እቃ እንዳላመላለስ ብዙ ማግኛቸውን ጥቅማ ጥቅሞች ነበሩ። አብሬ ጸሎት ማድረግ ነበረብኝ። ብዙ ነገሮችን መከደም ነበረብኝ አብሬ እነሱን ለተወሰነ ጊዜ ለአንድ ሳምንት ምናምን ነገር በቃ ብቻ አንድ ክፍል ዘግቶንብኝ ነበር እንትን ያሉት። አሁን እንደውም በቃ አሬ ልጅ ምንም እንትን አላለም ብለው ትዬ ናቸው ለምነውልኝ ወደዚህ ውስጥ የገባሁበት። አሁን ይኸው እንደምትይኝ እንጂ ብዙ ድብደባ ደርሶብኛል፣ ብዙ ነገር አድርሶብኛል ይሄን ነገር እንትን ለማለት ማለት ነው። እና ቤቱ በጣም ብዙ ቤት ነው ያሉት እንደዚህ አይነት እንዲህ የሚያስቸግሩ ሰዎችን አልገብርም ያሉ ሰዎችን እንደዚህ የሚያሰቃዩበት የሚይዙባቸው ቦታዎች አሉ። እኔ ከአንድም 3-4 አውቃለሁ። ከነዛ ውስጥ
ይሆናል ብዬ እሱ ነበር የሚቀያይሩት ይቀያይራሉ። ገብቷል። ብዙ የሆነ ውስጥ የሚሰሩት ስራ ስለሚ እንደራሳቸው ድጋሜ ወደዛ ቦታ ሄደ ታውቃለህ። ከዛ በኋላ አሁን አንተ አየሁት ያልከው ቦታ ላይ ከዛ በኋላ ማን አምኖ ይልከኛል? እዛም እኮ አሁን ይህችን 2 ቀን 3 ቀን ነው እቃ እንዳመላልስ ራሱ ተፈቅዶልኝ ከእስር የወጡት እንጂ እኔን ከልክለውኛል። ለምን ውሃ ጠጣህ ብለው። ስለዚህ እዛ ጋር መሰቃየት ነበረበት ብሎ ነው የሚያምኑት ያ ሰው። ችግር የለውም ጥሩ እሺ፣ ይህንን ቦታ እንድታሳየኝ እፈልጋለሁ። እንዲሁም ሌሎችም ቦታዎች አሉ ብለኸኛል። እንግዲህ ሊቀያይሩ ይችላሉ ይቀያይራሉም ብለኸኛል እና ምናልባት እነዛን የምታስታውሳቸው ብቻ። ምክንያቱም አንተ አሁን መሀል ላይ እዚህ ጋር ተላላኪ ነህ፣ ብዙ ነገር ታውቃለህ፣ ከልጅነትህም አብረህ እዚህ ቤት የነበርክ ሰው ነህና እነዚህን ሁሉ ነገሮች የምታውቅ ከሆነ ይኸውልህ እኛን ተባበረን። እኛም አንተን ማለት የምትፈልገውን ያክል እንተባበረሃለን፣ የምትፈልገውን ሁሉ እናደርግልሃለን። ምክንያቱም እዚህ ጋር የምታድነው ህይወት የማን እንደሆነ መረዳት መቻል አለብህ። ተመስገን ማለት ምን ብዬ ልንገርህ? እኔ አሁን የምሰራውን ስራ አይተሃል፣ ከምን አይነት ሰዎች ጋር ምን አይነት ነገሮችን እንደማደርግ አይተሃል። ተሙ እዚህ ነገር ውስጥ ከመጀመሪያውም ጀምሮ የነበረበት ድሮ ለእኛ አሪያችን የሆነ ሰው ነው። ብዙ ነገርን ሲያደርግልን ብዙ ነገርን ሲረዳን የነበረ ሰው ነው። እሱ ደግሞ በእንደዚህ አይነት ሁኔታ ወድቆ እሱ በእንደዚህ አይነት ሁኔታ ተጎድቶ ስናይ እኛም አያስችለንም። እሱን አድነን ከዛ በኋላ ደግሞ ስንት ሰዎች እንደምናድን ማሰብ መቻል አለብህ። ምክንያቱም እሱን ስናገኝ የምናገኛቸው ሰዎች አሉ። በዛውም ከበቡሽ የተባለችውን ግለሰብ የምናገኛታለን። መቼም የእሷን መገኛ አንዳንድ ሁኔታዎችን ታውቃለህ ብዬ አስባለሁ አይደል እንዴ? አዎ። ስለዚህ እነዚህን ሁሉ እንድጠቁመኝ ይፈልጋለሁ እባክህን ወንድሜ። ችግር የለም ግን ከትዬ ጋር ማውራት ግን አለብኝ። ይኸውልህ ከትዬ ጋር ምናምን የምትለውን ችግር የለም ታወራለህ። ግን እሳቸውም እኮ ፈቅደዋል። አሁን እኮ ቢፈቅዱም አብረን ማድረግ ያለብን ነገሮች ይህን ቦታ አታሳይ ቢሉ ላታሳየን ነው። ለምን ከአንተ ጋርማ እኮ ቃል ሁሉ ነገር አውጥቻለሁ። ከእሳቸውም ጋር ከዚህ በኋላ እኮ ግንኙነትን ልታቆም እኮ ነው በቃ እኮ። እሱማ ግን እሳቸውም ሊያውቋቸው የሚችሉ ቦታዎች ስላሉ እሳቸውም በጸሎታቸው እንዲረዱን እኮ ዳማክራቸው ያልኩት እኮ ለእኛ እገዛ እንዲሆኑ ነው እንጂ። ይኸውልህ ግን አትንገራቸው እባክህን አሁን ስለምንለው ነገር ወይም ደግሞ ይሄን ስለ ቦታው ልታሳየን እንደሆነ አንተም ከዚህ ቤት ልትሄድ እንደሆነ እንዳትነግራቸው። ህይወትህን ማሻሻል ህይወትህን መቀየር የምትፈልግ ከሆነ እንዳትነግራቸው። አይ ቦታ ቀይሮ ሲሆን እኔ ማላውቃቸው ትዬ የሚያውቋቸው ቦታዎች አሉ። ይኸውልህ እንደዚህ ብለህ አሳበህ እኔን ምን እያላችሁኝ ነው? ቆይ አንዴ ልጨርስ። አስቸኳይ ነገር ነው? አዎ አስቸኳይ ነገር ነው። እሺ ይኸውልህ አሁን እኔ ይኸውልህ አንዴ ለምን የማይሆን ነገር ከሆነ አስቸኳይ ነገር ነው። ቶሎ በል። ይኸውልህ ባልደረቦቼ ለምን እንደሚፈልጉኝ አላውቅም። ሌላ ነገር አስበህ ከሆነ ግን ይኸውልህ እባክህን እኔ እየጠየኩህ ነው። ቶሎ በል አስቸኳይ ነገር ስለሆነ ነው። እሺ ይኸውልህ ሂድ። ችግር የለውም ግን ይኸውልህ አንተ ተከተለው። እሺ እሱን ሌላ ነገር እንዳታወራ እሺ። ግልጽ ነው አይደለ? እሺ ምን የተፈጠረው ነገር ኧረ ቶሎ በሉ እሺ። መኪናውን አዘጋጁት። እንግዲህ ውድ ተመልካቾቻችን ተሙ ተገኝቷል የሚል ነገር እየሰማን ያለ ነው። ባልደረቦቼ ሳሚ ነው ቀጥታ ለባልደረቦቼ የደወለው። እኔ ስልኬም እንግዲህ አላቅም እሱ ይሁን ሲደውል ነበረ ተሙ ተገኝቷል እያሉ ነው። በአስቸኳይ ወደዛ ቦታ መሄድ መቻል አለብን። እውነት ነው ይሄ ነገር ግን አረጋግጣችኋል? እርግጠኛ ናችሁ? ቶሎ በሉ መኪናውን አዘጋጁ። አሁን ወደዛው እንሄዳለን። ቶሎ በሉ ወደ ተባለው ቦታ ላይ ታስፈልገኛለህ። ቶሎ አሁን ተሙ ያለበትን አውቀናል። ወደዛ ቦታ መሄድ አለብን። አላቅም እንግዲህ እኔ እስከምደርስም እነሱም ቀድሞ ሊያገኙት ይችላሉ። ተሙ ያለበትን አውቀናል እያሉ ነው ያሉት። ቶሎ በሉ ባካችሁ መኪናውን አምጡት። ልጁን የአሁኑን ልጅ ጠብቁት እሺ። ምክንያቱም ቃል ገብተንለታል። ከዚህ ነገር እንትን ማለት የለብንም። ቶሎ በሉ መኪና አጠፋፋ፣ ካሜራውን አጠፋፋ ነው። ቶሎ በሉ